ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ከረጅም ጊዜ በኋላ ባልና ሚስት አብረን ተመልሰን መጥተናል። አራሷ መታለች ማለት ነው። እንግዲህ ከአራስነት ወጣለች። ልጃችንን ክርስትና አስነስተናል። ተመልሰናል። ከዚህ በኋላ አጠፊማ እንደ እነሱ አቀባበል ታይቶ የእነሱ አቀባበል አይቼ በደንብ ነው የሚቀበሉሽ። በደንብ ሰብስክራይበር ላይክ ሼር የምትለቀውን ቪዲዮ በደንብ ይውላት። እሺ በጣም ሞራሏ እሱ ስለሆነ ነው። በነገራችን ላይ በግድ ነው ያመጣኋት እናንተ ላይ እምነት አድርጌ ማለት ነው። ለማንኛውም ዛሬ ምንም እኔ የማውቀው ነገር የለም። ቪዲዮዎችን እየተከታተልኩ አይደለም። በምን ዙሪያ ነው ሀሳቤን የምሰጠው ምናምን እያለችኝ ነበር። ያው ሰሞኑን የተፈጠረውን ነገር ሁላችሁም አይታችኋል። ምሽት ላይ የተለቀቀን ቪዲዮ ነበር። እኔም በዛኛው ቻናሌ ላይ መስጠት ያለብኝን ሀሳብ ሰጥቻለሁ። እሷም የራሷን ምልከታ እንድታስቀምጥ ዛሬ ይዣት መጥቻለሁ ማለት ነው። ያው ምንም ያስቅሽ እና ያው ሰሞኑን ያው የተፈጠረ ያለውን ነገር አይታችኋል። እኛም እንደ አንድ ጥንዶች እንደ አንድ ጄአር ካፕል እንደሚባለው ኤኤም ካፕል የራሳችንን መልከታ በአብርሽና በሩታ መሀል እንዲሁም በነ ሄርሜላ መሀል የተፈጠረ ባለው ነገር ሀሳባችንን እንሰጣለን ማለት ነው። ያው ሄርሜላ ሰሞኑን እንደጠፋሽ ታውቂያለሽ መቼስ። የዚህን ያክል ከሚዲያው ርቀሻል ብዬ አላስብም። ቪዲዮዎችን መተሽ ባትሰሪ እንኳን እንትኖች አሉ፣ መረጃዎቹ ይደርሱሻል ምናምን፣ ቪዲዮዎችን ታያለሽ መተሽ እንደዚህ ለመስራት ባይመችሽም እና ያው ሄርሜላ ጠፍታለች። ከመጥፋቷ ጋር በተያያዘ ዋነኛ ተጠርጣሪ የሆኑት ደግሞ ኤፍሬም እና ሩታ ናቸው። እንዲሁም ዳኒም በተባባሪ ተጠርጣሪነት ትናንትና ኤፍሬም እና ዳኒ እስር ቤት ገብተዋል ወይም በፖሊስ ተይዘዋል። ሩታም ከልጇ ጋር በተያያዘ ነው ወደ ሕግ አካላቶች ልትሄድ ያልቻለችው። ይሄንን ነገር እሷም ተናግራ ነበር እና ትናንትና ያው የኤፍሬምም ወንድም መጥቶ ግርግሮች ምናምን ተፈጥሮ ነበረ። ግልጽ ነው በነገራችን ላይ ስትዝት ነበረ፣ ብዙ ነገሮችን ስትል ነበረ። የኔን ሀሳብ ልንገርሽና አንቺም ሀሳብሽን ትሰጫለሽ። እኔ አሁን ላይ ዝም ብዬ የሩታን ሁኔታ ስመለከት ከአብርሃም ጋር ታርቆ ነገሮችን አስተካክሎ የመኖር ፍላጎት አይደለም እንደዚህ እያደረጋት ያለው ማለት ነው። እንዲሁ በቃ አብርሃምና ሄርሜላ አብረው እንዲሆኑ ስለማትፈልግ ነው። የሰው ልጅ ይዋደዳል፣ ይፋቀራል፣ ይጋባል፣ ትዳር ይመሰርታል። ካልተስማማ ደግሞ ይለያያል፣ በፍቺ ይጠናቀቃል። ተለያይቶም ተከባብረው የሚኖሩ ጥንዶች አሉ። በተለይ ደግሞ በመካከላቸው ልጅ ሲኖር ሞር በደንብ መከባበርን ይፈልጋል ማለት ነው። ምክንያቱም ከራሳችን ስሜት በላይ ለወለድናቸው ልጆች እጅግ በጣም መጠንቀቅ ስላለብን ማለት ነው። አብርሃምና ሩታ ጋር ደግሞ ይህንን ነገር እየተመለከትን አይደለም። ይህንን ነገር እያየን አይደለም። ለልጃቸው ስሜት ከማሰብ ይልቅ ሁለታቸውም የራሳቸውን ስሜት ብቻ ነው እንትን የሚሉትና አንተም አዲስ ህይወት ጀምሬያለሁ እስካልክ ድረስ የራስን ህይወት ማስከበር መቻል አለብህ። አዲስ ህይወት እስከጀመርክ ድረስ የራስን ህይወት አስከብረ መሄድ መቻል አለብህ። ያንንም ስላላደረክ ይመስለኛል እንደዚህ አይነት ነገሮች እየተፈጠሩ ያሉት ማለት ነው። የኔ ምልከታ ምንድነው? ከምንም ነገር በላይ እዚህ ጋር ላመጣችሁት ልጅ ልትጨነቁለት ልታስቡበት ይገባል ማለት ነው። እናንተ መሀል እናንተ ልብ ውስጥ ስላለው ነገር እሱ ምንም አያገባውም። ምንም ተፈጠረ በእናንተ መሀል እናትና አባቱ ናችሁና የእሱን እንትን መጠበቅ መቻል አለባችሁ ከምንም ነገር በላይ። የሩታ የሰሞኑ ሁኔታ ደግሞ እኔ ምንም ጥርጥር የለውም፣ እርግጠኛ ሆኜ ነው የምናገረው። ሄርሜላን እናንተ እንዳገታችኋት ምንም በቃ ሌላ ምንም ተጨማሪ ማስረጃ አያስፈልግንም። ስትዝቱ ነበረ፣ አጉል አቀራረብ ስትቀርቡ ነበረ። ከዚህ ቀደም የምታደርጓቸው ነገሮች ሄርሜላን የሆነ ነገር ለማድረግ እንዳሰባችሁ በደንብ ይናገራልና እየተረዳሽ ያሉሽው ነገር ምንድን ነው? ወይም ያልተረዳሽው ነገር ምንድን ነው? ወንጀል እየሰራሽ ነው። ወንጀል ስትሰሪ ደግሞ ከልጅሽ ትራራቂያለሽ ወይም ደግሞ ልጅሽን ይዘሽ እስር ቤት ልትገቢ የምትችይበት ሁኔታ ይፈጠራል። ከራሳችሁ ስሜት ይልቅ ለልጃችሁ ቅድሚያ ስጡ እያልን ያለነው ለዚህ ነው ማለት ነው። እና ምን ትያለሽ በዚህ ጉዳይ ላይ? እስኪ አንቺ። እኔ እንጃ፣ እኔ እንደነገርኳችሁ ነው። እውነት ለመናገር ብዙም ቪዲዮ የመከታተል እንትን የለኝም፣ ግን እሱ ሲሰራ ምናምን ስለማዳምጥ ቲክቶክ ላይ የሚመጣው አያለው። እውነት ለመናገር የሩታ አካሄድ ልክ ነው ብዬ አልልም። በዚህ መንገድ ባልሽን እመልሳለሁ ብለሽ ከሆነ በጣም ተሳስተሻል። ሲጀመር አንቺ ስለጣርሽ ሳይሆን የእሱ ልብ አንዴ ከሸፈተ ነው በቃ አንዴ ሄዷል። ስለዚህ ከሄርሜላ ጋር የጀመረው ህይወት እንዲቀጥል መፍቀድ ነው ያለብሽ። ዞሮ እኮ አሁን እሷ ከሄርሜላ ጋር ብታለያየው ይሄ ልጅ ሌላ ሴት አግብቶ ሊኖር ይችላል እኮ አይደለ? በዚህ መንገድ ደግሞ መቼም ያንቺ አታደርጊውም እና
እየሄዳችሁበት ያለው መንገድ በተለይ ለልጃችሁ ስትሉ ታስተካክሉ መልካም ነው። የአብርሃም ውሳኔ ትክክል ነው ብዬ ላለው እንደውም ሩታ ራሱ መታሰር ነበረባት በዚህ አካሄድ። እውነት እሷን ካሳሰረቻት ወይም ደግሞ እሷ ካገተቻት፣ ሰው ማገት ደግሞ ወንጀል ነው አይደለ? ስለዚህ ሩታ እኔ እንጃ፣ ሩታ በሆነ ጊዜ በኋላ የምታመጫቸው ነገሮች ሁሉ የሆነ የቀሽም አስተሳሰብ ስለሆነ እኔ ጠልቼሽ አይደለም አውቃለሁ፣ እኔም ሴት ልጅ ነኝ። እኔ አንተ በእኔ ላይ እንደዚህ ብታደርግ ምንድን ነው ማደርገው የሚለው ሳስብ ልክ ናት እንድለም ያደርገኛል። ግን አንዳንዴ ደግሞ በቃ አንተ ከሸፈትክ፣ አንተ ሌላ ሴት ካየ በግድ ጎትቼ እኔ ያደርጋለሁ አላደርግም። ስለዚህ ለልጄ ስል ያንተን ሞራን እየጠበቅኩኝ እኔም እንዳልጎዳ እኔም ሌላ አግብቼ እኖራለሁ። ትቀልጃለሽ ምንድን ነው? እና ለማንኛውም ማለት ነው እኔ እቺን ልጅ እንደዚህ የማይሆን ነገር ውስጥ እየከተታት ያለው የመጀመሪያው ደረጃ እልህኝነቷ ነው። ከአብርሃምም ጋር ያለያየሽ ወይም እዚህ ደረጃ ላይ ያደረሰሽ ጉዳይ ነው ብዬ የማስበው በጣም ከልክ ያለፈ እልህኝነት አለብሽ። በቃ ግን እኮ አባቴ አብርሃም እኮ ትክክል እየሰራ ነበር። እኔ ትክክል እስከ ዛሬ ድረስ በነገራችን ላይ ያውቃሉ። አብርሃም ልክ ነው ማለት አይደለም፣ ግን ደግሞ ነገሩን እያባባሰች ያለችው ደግሞ እሷ ናት ነው። አሁን እሱ ይቅርታ በሚጠይቃት ሰዓት አልፈልግም ትላለች። መልሳ ደግሞ እሱ ሌላ ህይወት ሲጀምር ይቅርታ ብላ ትመጣለች። መልሳ ደግሞ በቀላለሁ እንዲያደርጋለሁ እንዲህ እያለች የሆነ የምትሰራቸው እንትኖች ያስጠላሉ። ይሄንን እኮ ነው እኔም እያልኩ ያለሁት። አሁን እቺ ልጅ ትዳሯን የማስተካከል ቤቷን የመመለስና የምርም አብርሃምን ወደ ራሷ የመመለስ ፍላጎት ቢኖራት ከምንም ነገር በላይ በመካከላቸው ልጅ ያለው ሰው ስንትም ዓመት ተለያይተው ቢቆዩ መታረቃቸው ማንንም የሚያስደስት ነገር ነው። ግን ደግሞ ያለውን ነገር ለመመልከት ስንሞክር አንቺ ፍላጎትሽ እነዚህን ሁለት ሰዎች መለያየት እንጂ ትዳርሽን የማስተካከል እንዳልሆነ ከሁኔታዎችሽ በደንብ እየተረዳ ነው። ይሄ ደግሞ መጥፎና ሰይጣናዊ አስተሳሰብ ነው ብዬ ነው እንደኔ የማስበው ማለት ነው። በቃ ከአንቺ ጋር ተስማምቶ መቀጠል ካልቻለ ይሄ ልጅ አዲስ ህይወት የመኖር እንትን መብት አለው። ይህንን መብቱን ደግሞ አንቺ መጋፋት የለብሽም። ግን ደግሞ እሱንም ጥፋተኛ አድርጌ የማነሳበት ትልቁ ምክንያት ምንድን ነው? የራሱን ህይወት እያስከበረ አይደለም። በቃ የሚያገናኝህ ጉዳይ ያገናኛል እንጂ እየተደዋወላችሁ ተቀጣጥራችሁ ትገናኙና መበሻሸቅ እግዚአብሔር እኔ ህፃናት ናችሁ እንዳንል እንግዲህ ትዳር ይዛችሁ ወልዳችሁ ተከብራችሁ የምትኖሩ ሰዎች ናችሁ። ምንድን ነው አሁን የዚህን ያክል አዲስ ህይወት ጀምሬያለሁ የሚል ሰው አንደኛ እቺ አዲስ ህይወት ያስጀመርካት ልጅ ወይም ሄርሜላ ሴት ልጅ ናት። እሷን ማስከበር መቻል አለብህ ከምንም እና ከምንም ነገር በላይ ማለት ነው። እኔ ስለምትወደውን ስለምታፈቅር ይሁን ብዙ ነገሮችን ለአንተ ስትል እንደምታልፍ ነው እየተረዱ ያሉት። እቺም ልጅ ሴት ናት፣ ስሜት አላት። ምናልባት በማይሆን ሁኔታ አንተን አግኝታ ሊሆን ይችላል። ግን ደግሞ የእሷንም ሴፍቲ ከምንም ነገር በላይ መጠበቅ መቻል አለብህ። ከሩታ ጋር ለመበሻሸቅ ሆን ብለህ ይዛት ትሄዳለህ። ይሄ ደግሞ በጣም ለሴት ልጅ ደባሪ የሆነ ነገር ነው እና የምር አፍቅራት ከሆነ የምር ወድሃት ከሆነ የምር ከእሷ ጋር ቀጣይ ህይወት መመስረት የምትፈልግ ከሆነ ይህ ሁለተኛ ቻንስ ነው። ሰው ሁለተኛ እድልን የሚሞክረው መጀመሪያ ካጠፋው ነገር ተምሮ መጀመሪያ የሰራውን ስህተት ለማረም እና ነገሮች እንደ መጀመሪያው እንዳይሆኑበት ከዛ ነገር ተምሬያለሁኝ ብሎ ነው የሚጀምረው። አንተ ግን ከመማር ይልቅ ብዙ ነገሮችን እያበላሸ ልጅቷንም ለዚህ ደረጃ እየዳረካት እንደሆነ ነው የማስበው። ልጅቷን ማስከበር የምትችል ኖሮ ዛሬም ይሄ ሁሉ ነገር ይፈጠራል ብዬ አላሰብም። ለማንኛውም ሄርሜላም እኮ ራሷን ማስከበር ትችላለች። ምክንያቱም እሱ እንደ ሻንጣ አንጠልጥሏት በሄደ ቁጥር እሺ ብላ መሄድ የለባትም። በቃ ከኔ ጋር ህይወት ጀምረሃል፣ ይህ ነገር ማቆም አለብህ ብላ ጠንከር ያለ እውነት ከወደዳት ካፈቀራት ከልቡ ከሆነ ታስተካክለዋለች ብዬ አስባለሁ። ስለዚህ ሄርሜላም እንደ ሻንጣ እየተንጠለጠለች መሄድ የለባትም እኮ። እሱ የሄደችበት መንገድ ልክ ነው እያልኩኝ አይደለም። ሄርሜላን እኔ መቼም አልደግፋትም፣ ግን ደግሞ ክፉ ነገር እንዲገጥማትም አልመኝም። ስለዚህ ወደ ራሳችሁ ተመለሱ፣ ማርያምን ተመለሱ። ለማንኛውም እንግዲህ እኛ መስጠት ያለብንን ሀሳባችንን ሰጥተናል ማለት ነው። ይህንን ቪዲዮ የሁላችሁ ላይክ አድርጉ። የምሬን ነው የምላችሁ። ግን ጥያቄ ማግኘት አትፈልጉም? እውነቴ ነው የምላችሁ። እንደዚህ ነው የሚያምርብን ወይስ ለየብቻ ስንመጣ ነው የሚያምርብን? ኮመንት ላይ ጻፉ። እሷ ለብቻ ስትመጣ ነው የሚያምርብን፣ አንድ ላይ ስንመጣ ነው የሚያምርብን። ለማንኛውም ኮመንት ላይ ጻፉልንና ተለያይተን መምጣት ካለብንም ተለያይተን እንመጣለን። እኛም ሌላ ይዘን መምጣት ካለብንም እናመጣለን።
ለማንኛውም ጋይስ እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ይደረግ። አበረታቷት፣ ሰፖርት አድርጓት። ከአራስነት እየመጣች ነው። በደንብ ተንከባከቧት። እሺ፣ እወዳችኋለሁ። ይመቻችሁ።